እኔ ሰላም ነኝ። ዳጣና አደራ እሺ፣ በሰማይም ሆነ በምድር ዳጣና አደራ። እኔ ግን ትልቅ ምስጢር ያዘ ነው ይመስል። ለምንድን የደነገጥከው? ማኔ መች ደነገጥኩ? ቆይ ምንድን የደበከው? አውዝ ቢላሂ ይኸው እያልኩሽ መጡ። አይ ቶሎ በይ እባክሽ። ኧረ በእናትሽ ካጅር ደበኩ። ሆይ እንዴ ቴምር ስጠኝ እንጂ ሾርባው እኮ አለቀ። ኤቢ ናታን ሰላም ማለት ሰላም ምን ሆነች? ሰላም አልጋው ላይ ተኝታ እግሯን እንደዚህ እንትን አድርጋ በጀርባ እያለች ነው። ሰላም ምን ሆነች? እያለች ነው ጀርባው ላይ ተኝታ አልጋው ላይ። እዚህ ምጧ መጥቶ ይሄን እንደ በእናትሽ ምን ሆነሽ ነው? ሰላም እንዴ ምን ሆናችሁ ነው? እስቲ ቆይ ካቀና አርግ ምትስፈቷል አልተባለ እና ቅድም ያልሻል ነበረ። ስትገቢ እኮ እያየሁሽ ነበረ። ከዛ እንደዚህ ብዬሽ እኮ ነው የተንጠራራው። አይሽ ብላለች። ተይው በቃ ሰላምዬ፣ ዋናው አንቺ ደህና መሆንሽ ነው። ቆይ ግን ሀመሽ አንቺ አይተሽ በስርዓት መናገር የምትችይው እንዴ? ብላለች እኮ ሰላምዬ። ልጁ እምቢ ብሎሽ ነው አይደል? አዎ ብዬ ውጣ ብለው እምቢ አለኝ። እዛ በጥፍ ማገጨት ነበር። እኔ ደግሞ አንቺን አምኜ መምጣት የምትመስላለች። ናታኔ አቤት። አንተ እዚህ መቆየት ትችላለህ? ለምን ፈልገሽ ነው? ናታን ሂድ በቃ እሺ፣ ተው በቃ ሂድ። እኔን ሳትፈልጊኝም ሰላምዬ? እንዴ ወይ አንቺንማ በጣም ነው የምፈልግሽ። በይ አሁን ሂጂና ዳጣንም ጥሪያት እሺ። ደግሞ ዛሬ ለምንድን ነው ብደውል ስልኩ አይሰራም እኮ። እስቲ በይ ሂጂ ጥሪያት እሺ። ግን እኮ ማለት ነው የዳጣዬ ስልክ ለምን እንደማይሰራ ታውቂያለሽ? ደክሞት ሊሆን ይችላል እኮ። አራልሽ እሺ። ትህትና ከዝና አምልጣለች። ትህትና ጭንቀትና ሳቅ፣ ተስፋ መቁረጥና ተስፋ ማድረግ ሕይወትን አስደሳችና አስቀያሚ መልኮች ፍንትው አድርጎ የሚያሳይ ምርጥ ታሪክ። ማን ይሰማ ዝምታዋ? ትህትና የነገውን ብርሃን ካየች እኔ ራሴን እሰዋት። የሰውነት ክፍሏን በገንዘቡ የገዛው ሰው አይሲሩም ውስጥ ገብቷል። ትህትና ለመስዋዕትነት ስትዘጋጅ በመድብል ታምራዊ እርምጃ ከቤት ወጣለች። ትህትና ካልተያዘች ትልቁ ባለሀብት እስከ ወዲያኛው የሚያሸልብም ይሆናል። ዝና ከቤት እንደወጣች ኮቴዋን ደርሶባታል። ተመልሳ በነዝና እጅ ትወድቅ ይሆን ወይስ ምን ይፈጠር? ትህትና በጥለት ቲዩብ መታየት ጀምሯል። አንቺ ግን ከድር ቤት ለመሄድ ነው ፀጉርሽን ፍቺኝ የምትይው? እና ታዲያ እና 3 ቀን ነው እኮ ከተሰራ። ይህ አንቺ ግን ዘንጬ ነው የሚሄደው። አንቺ ግን ማለት ነው ሳልጠይቅሽ ሄለንን ግን አባቷ ለምንድን ነው በዛ ሁሉ ተማሪ መሀል የቀጣት? ወይ እኔ እንደ ሄለን ከመሆን ማለት ነው ብሞት ይሻለኛል። እኔም ብሞት ይሻለኛል። ግን እሷ ግን ምን አድርጋ ነው? ክፍል ውስጥ ቁጭ ብላ የብልግና ፊልም ስታይ መምህሩ ያዛት አሉ። ምንድነው ያየችው ግን? አረ ያሳፍራል። አይነገርም። እሺ እና አሁን እኮ አንቺና እኔ ብቻ እኮ ነን ያለን። ለኔ ንገሪኝ። አይ
ብልግና ነው። ላንቺም ቢሆን አልነግርሽም። ደግሞ እኮ ማለት ነው ከፊልሙ ሱስ ይዟታል። ግን አባቷ አያሳዝንም? እያለቀሰ ሳይው እኔም እኮ አለቀስኩ። ልጅን ምንድነው ማደርጋት እያለ ሲል ግን ምንድነው ያለችው እሷ? አረ ብታይ በጣም ብልግና ነው። ብታይ ሄለን እኮ ማለት ነው ጎበዝ ተማሪ ነበረች። አሁን ግን በቃ ሱስ ስለያዛት ሰነፍናለች። አንቺ እኮ እኔን እኮ ጎበዝ ተማሪ ነሽ ብለሽኛል። አዎ በጣም ጎበዝ እኮ ነሽ። ግን እኮ መምህሮቹ እኮ አልሰሙም፣ አልገባቸውም ምን እንደሆነ። እንዴ አንቺን እኮ መምህሮች ፈተና ስትደፍኝ ነው የሚያምኑሽ። ግን የሄለን አባት እኔ ጥፋተኛ ሲሉ ሰምተሻቸዋል? አዎ መምህሮች አስተምሩልን እና ደግሞ ወላጆች ለልጆች ስልክ አትስጡ አሉ። ስልካችንን እኮ ሊያስቀሙን ነው። እንዴ ግን ለምንድን ነው? አልሰማሹም እንዴ? አባቷን ስልክ ሰጥቼ ስላልተቆጣጠርኳት ነው። ስልኩን የምታየውን ነገር ደግሞ ስላላየውና ስላልተከታተልኳት ነው። መምህሮቹ ከሂሳብ በላይ ስነ ምግባር አስተምሩልን አሉ። እና ደግሞ ማለት ነው ከዚህ በኋላ ልጄ ማገገም ያስገባታለሁ አሉ። ግን እሷ ግን ምንድን ነው ያለችው? አይነገርም፣ ብልግና ነው አልኩሽ። በቃ ትንንሽ ልጆችም ይሄንን እያዩ ይባልጋሉ አሉ። ጎበዟ ሄለን እንደዛ ነው የሆነችው። የኔ አባት ግን ስልኬን ስለቆለፈው እንደዛ አይነት ነገር አያሳይም። ሄዲ ውሃይ ምን ያረጋችሁ ነው? ከዚህ ምን ያረጋችሁ ነው? ዳጣ ይህን ወረቀት ለብቻሽ ሆነሽ አንብቢው። ከዳጣ ውጭ ማንም ቢሆን ይህን ወረቀት ቢያገኝ እንዳያነበው በሚያምነው አምላክ ስም እለምነዋለሁ። ዳጣዬ የኔ ዘላለም ረሃቤ፣ የኔ ህይወት የመኖሬ የብዙ ነገሬ ምክንያት ሁሌ ትናፍቂኛለሽ።
ካጠገቤ ስትርቂ ይጨንቀኛል። ፊትሽን ሳየው፣ ድምፅሽን ስሰማው፣ ስታወሪ፣ ስትናገሪ፣ ስትበይ ሳይሽ ያለሁበትን እረሳለሁ። አዎ ዳጣ፣ ስንከባከብሽ አላስችል ብሎኝ አቅፌሽ ስተኛ ምግብ ሰጥቼሽ ፊትሽ ላይ መግባትሽን አይ ነበረ። አውቃለሁ ስለማታውቂኝ። ስለ እናትሽ ናፍቆት ስታወሪ እንባዬ ወደ ውስጥ ይፈስ ነበር። ለምን እንዳትዪ ዳጣ፣ በህይወት ዘመንሽ የምትናፍቂያት ወልዳሽ ያላየሻት ጡቷን ይዘሽ ያልጠባሽው መልኳንም ትዝታዋንም የማታውቂው እናትሽ እኔ ነኝ። እንዳትደነግጪ፣ እንዳትጠራጠሪ ዳጣ። ይህን ደብዳቤ የምጽፍልሽ ብዙ አስቤ ነው። ልወልድ ነው። በምድር ላይ ከባዱን ህመም ልታመም ነው። የሚፈጠረው አይታወቅም። እናም ዳጣዬ፣ እኔ የወለድኩሽ እናትሽ ነኝ። አባትሽ ደግሞ ደረጀ ነው። ዳጣ አደራ ዳጣዬ፣ እንዳትጠራጠሪ። ይህን የምልሽ በሙሉ እውነት ነው። ምንም ሀሰት የለውም። እንድታምኝ ደግሞ እንዴት እንደተወለድሽ ልንገርሽ። ውሃዬ ምን ያደርጋችሁ ነው? ስለ ሄለን እያወራ። ያ ረቢ አላ፣ በጾሙ ሰው እያማችሁ ነው? ኧረ ተው እናንተ ልጆች፣ በጾሙ ሰው አይታማም። ኧረ ተው፣ ኧረ ተው፣ ኧረ በአላህ ኧረ ተው። እንዴ እኛ እኮ ሰው እያማን እኮ አይደለም፣ ስለ ሄለን ብቻ እኮ ነው ያወራነው። የት እየሄድክ ነው ከድር? ሄለንን ይዣት ልመጣ ነው። እንዴ እሷ እኮ ተባረረች፣ አባቷ ይዟት ሄዷል እኮ። ከድር ደግሞ ማለት ነው ዛሬ ከባቢ ጋር እናንተ ቤት እንመጣለን። ምን ልታደርጉ? እንዴ ሾርባ ልንጠጣ ነው። ሾርባው ቅቤ ያለው እና ይጣፍጣላ። እንዴ የእናንተም ጾም አይደል እንዴ? እንዴት ነው በጾሙ ቅቤ የምትበሉት እንዴ? እሺ በቃ ሳምቡሳ እንበላለን። ሳምቡሳውን ስጋ አለ። አውቀህ ነው አይደል ከድር? አውቀህ ነው። ወሬኛ ሁላ። ለማንኛውም ስቀልድ ነው። በኋላ ከጋሽ ደረጀ ጋር እንዳትቀሩ እሺ? እጠብቃቸዋለሁ። ግን እኮ ከድር የሆነ ቀን እኮ አንተ እኮ መታየኛል። ያ ረቢ አላ፣ እኔ ከድሮ ነኝ አንቺን የመታሁት? ምን አጥፍተሽ? ባለፈው ልጅ ሲጋራ ሰጠኝ ስለው አልመታኸኝም? በጣም ጥሩ። እንደውም ዛሬ ለጋሽ ደረጀ ነው የምነግርልሽ። እሺ አስጠፍጥፍሻለሁ። እንዴ ከድር አውቀህ እንዳልመጣው ነው አይደለ? በነቃ አውቄ ነው። እሺ ስቀልድ ነው። ደግሞ ሳምቡሳ አለ፣ ሾርባ አለ፣ ቴምር አለ። እሺ እንዳትቀሩ እሺ? በኋላ ከጋሽ ደረጀ ጋር እጠብቃቸዋለሁ። ደግሞ እኮ ከድር እኔ እኮ እወዳለሁ። ወላሂ ትወጂኛለሽ? እንደኔ አይሆንም። ለማንኛውም ቻው በሉ። በቃ ማታ እንዳቀሩ እሺ? ቻው። አይ ከድር ዳጣዬ፣ አንቺ እዚህ ቤት ነው የተወለድሽው፣ የተረገሽው እዚህ ቤት ነው። እዚህ ቤት ስልሽ አሁን ባለንበት ማለት አይደለም። ካሳንችስ ነበር ሰፈራችን፣ እዛ ነው የተወለድሽው። አባትሽ ጋሼ ሰብሮ ነበረ። እኔም ደግሞ ወጣትና ሰውነቴ የሚያሳሳ ነበረ።
እትዬ ለ1 ዓመት ከ6 ወር ለትምህርትና ለስራ ውጭ ሀገር ነበረች። እኛም በዛን ጊዜ ውስጥ አንቺ ተረገሽ። እትዬ ልትመጣ 1 ወር ሲቀር አንቺ ተወለድሽ። እና ከቅፌ ላይ በተኛሁበት ወስደው ጣሉሽ። ጋሼ ወንድሜ እኔ ጣላት ይለኛል። ብቻ ጣልሽ ሆነ። ያለፉትን 19 ዓመታት ትመጫለሽ እያልኩ እዚሁ ቤት በሰራተኝነት ኖርኩ። አዎ ለአንቺ ብዬ እዚሁ አረጀው። ሌላ ህይወትን ተጸይፌ ጉዴን በሆዴ ይዤ ኖርኩኝ። ለነገሩ እውነት ለመናገር ጋሼም ክፉ ሰው አይደለም። ሁሌም ያፍራል፣ ይጸጸታል። እሱም የተወደቀች ይሆን እያለ ሲጨነቅ ነው የኖረው። እናም ዳጣ አባትሽ ጋሽ ደረጀ፣ እናትሽ ደግሞ እኔ ሰላም ነኝ። ዳጣዬ ብዙ ዘመዶች አሉሽ። ደግሞ ጋሼ በቅርብ ነው ልጄ እንደሆንሽ ነገረኝ። ማመን አቅቶኝ ራሴን ስቼ እንደምታውቂ ሆስፒታል ገባሁ። ጋሼ እንዳልነግርሽ አስጠንቅቆ አስብሎ ነው የነገረኝ። ግን አልቻልኩም ዳጣዬ፣ አልቻልኩም። እናትነቴን መቆጣጠር አልቻልኩም። ፈራው። ዳጣዬ አንድ ነገር ብሆን እናትነቴን ሳታውቂ እንዳትቀሪ ፈራው። ናፍቆት እኮ ከባድ ነው። ናፍቆትና መጠበቅ ሰውን ያስረጃል፣ ያብሰለስላል። እኔም ያለ እድሜ ትልቅ የመሰልኩት አንቺን ጥበቃ ነው። ካገኘሁሽ በኋላ በሞትም አይቆጨኝም። ልጅነትሽን አውቄያለሁና እናትነቴን ማወቂልኝ። ደግሞ ዳጣዬ በወደ ያስኩት ልጅ ወንድምሽ ነው። በአንቺ ምክንያት በበቀል በብስጭት አንቺን ብረሳ ብዬ ያረገዝኩት ልጅ ነው። አባቱን የማውቀው እኔ ብቻ ነኝ። ለአንቺም ቢሆን አልነግርሽም። ምጥ በጀመረኝ ጊዜ ለአባቱ ነግረዋለሁ። አባቱም እስካሁን እሱ መሆኑን አያውቅም። ዳጣዬ እወድሻለሁ። ወላጅ እናትሽ ዘላለም የምትናፍቂኝ አንቺን በማየቷ ብቻ በደስታ የተሞላችው እናትሽ እኔ ሰላም ነኝ። ሁሌም ደስተኛ ሁኚልኝ ልጄ።
በቃ ሄዳችሁ እንትን በሉ። ደግሞ ሰላም በሉልኝ። ሰላም በሉት ከድር። እሺ እኔ ሲመቸኝ እሄዳለሁ። እንደዛ ይሻላል። እንደዛ ይሻላል። ካልተመቸሽማ ሌላ ቀን ትሄጃለሽ። እኔ ይኸውልሽ ማርቴ፣ የአቢጌልን ጉዳይ እዛ ስዊድን ያሉ ሰዎች ጨርሰውልኛል። ውይ ደሬ፣ በቃ አንተ አንድ ነገር ከያዝክ አትለቅም። ይኸውልሽ ኤቢ ከዚህ ወጣ ሁሉ ነገር ማየት መቻል አለባት። ሰው እኮ ከሰው ብቻ ሳይሆን ከህይወትም መማር መቻል አለባት። ይኸውልሽ ከዚህ ቤት ወጣ ህይወት ምን እንደሆነ መማር መቻል አለባት። ተው ደሬ፣ የቤተሰብ ጥቅም እንዲገባት ነው ወይስ ደግሞ መማር ስላለባት ነው የምትሄደው? ለሁለቱም ስትል ብትሄድ ጥሩ ነው። ከመሄድ ይልቅ ማግባት ነው ያለባት። ደሬ ስታገባት ትስተካከላለች እንጂ በየትኛው ጾባ? ቆይ አሁንም ናታንን ታገባለች እያልሽ እየጠበቅሽ ነው? አዎ ማርቴ፣ የእውነት በጣም ይዋነሽ። ይኸውልሽ እኔ ግን ይሄ ድል በየትኛው መንገድ እንዲያመልጣት አልፈልግም። እዚህ ያላትን ትምህርት ትመረቅና ሁለተኛ ዲግሪዋን እዛው ስዊድን ትማራለች። ሂደር፣ ይሄን ነገር ብዙ ጊዜ ተነጋግረንበታል። በቃ ልጆቼ እኔ ካጠገቤ እንዲርቁ አልፈልግም። ይኸውልሽ ማርቴ፣ መወሰን ካለብን አሁን ላይ ነው መወሰን መቻል ያለብን። ለማንኛውም እሺ፣ እሱ ሌላ ጊዜ እናወራበታለን። ከደረ ውሃን ይዛት ና ብሎኛል። እንግባው። በቃ ስትሄዱ ቢያንስ ቴምር ነገር ይዛችሁላት ሂዱ። አኮረፍሽ ማለት ነው። ትህትና ከዝና አምልጣለች። ትህትና ጭንቀትና ሳቅ፣ ተስፋ መቁረጥና ተስፋ ማድረግ፣ ሕይወትን አስደሳችና አስቀያሚ መልኮች ፍንትው አድርጎ የሚያሳይ ምርጥ ታሪክ። ማን ይሰማ ዝምታዋ? ትህትና የነገውን ብርሃን ካየች እኔ ራሴን እሰዋት። የሰውነት ክፍሏን በገንዘቡ የገዛው ሰው አይሲሩም ውስጥ ገብቷል። ትህትና ለመስዋዕትነት ስትዘጋጅ ለመድበል ታምራዊ እርምጃ ከቤት ወጣለች። ትህትና ካልተያዘች ትልቁ ባለሀብት እስከ ወዲያኛው የሚያሸልብም ይሆናል። ዝና ከቤት እንደወጣች ኮቴዋን ደርሶባታል። ተመልሳ በእነዝና እጅ ትወድቅ ይሆን ወይስ ምን ይፈጠር? ትህትና በጥለት ቲዩብ መታየት ጀምሯል።
አብይ ምን ሆነሽ ነው? ቆይ ቅድም ነው የጠቀስሽ። አዎ ናታንዬ፣ ለብቻ ፈልጌ ነው። ለምን ነበር የፈለግሽ? ናታንዬ አደራ ቃል ሰጠ ነው። አደራ? የምን አደራ? ናታንዬ እቺን ዕቃ ለዳጣ ትሰጥልኛለህ? ሰላም ለምን አንቺ አሰጫት? አይ ናታንዬ ይኸውልህ እኔ የምልህን ነገር ብቻ ነው የምታደርገው። ናታንዬ ዳጣን ትወዳታለህ አይደል? ሰላም ምን አይነት ጥያቄ ነው? አውቃለሁ እኮ ናታንዬ እንደምትወዳት አውቃለሁ። ግን እባክህን ዳጣን አደራ እሺ? በሰማይም ሆነ በምድር ዳጣን አደራ እንዳትጎዳት እሺ? ደግሞ ይኸውልህ እኔ እስካለሁኝ ድረስ ይሄን ነገር እንዳትሰጣት። እኔ ከሌለሁኝ ብቻ ይሄን ትሰጣታለህ። ደግሞ አንተም ራስህ ከፍተህ እንዳታየው እሺ? ሰላም ምን እያልሽ ነው? ቆይ ልትሄጂ ነው እንዴ? እኔ የትም አልሄድም፣ እዚሁ ነኝ ያለሁት። ግን በቃ ያው ከአንድ ሰው ሁለት ሰው ይሻላል ብዬ ነው ናታንዬ። ደግሞ አደራ እሺ? ቃልህን ጠብቅ። እኔ ከሌለሁኝ ብቻ ነው ይሄን ነገር የምትሰጣት። አደራ ናታን፣ አደራ እባክህ። እሺ ሰላም። ደግሞ ናታንዬ አደራ እሺ? አንተ ራስህ ከፍተህ እንዳታየው አደራ። ቆይ ሰላም መቶ ፈርተሽ ነው እንዴ? አረ በጭራሽ ናታንዬ፣ እንደሱ አይደለም። ያው እኔም እኮ ከወለድኩኝ በኋላ እዚሁ ነኝ ያለሁት። ግን በቃ አደራ ናታን፣ ይኸውልህ ሰው በማያገኝበት ቦታ አስቀምጥ። ደግሞ የምትሰጣት እኔ ከሌለው ብቻ ነው ናታንዬ። አደራ እባክህ ቃልህን ጠብቅ። እሺ ችግር የለውም ሰላም፣ ያልሽኝን አድርጋለሁ። ደግሞ ቃልህን እንደምትጠብቅ አምናለሁ። እሺ ናታንዬ አደራ። እሺ ሰላም። አመሰግናለሁ። ቆይ ሰላም ምን አስበው ነው? ለምንድን ነው ይሄን ነገር ለዳጣ እንድሰጥላት የፈለገችው? ምንድን ነው ቆይ ይሄ ነገር? ለምንድን ነው እንዳላየው በዚህ ልክ ያስጠነቀቀች? ስለ ዳጣ ቆይ ምንድን ነው የማላውቀው? ዳጣ የአባዬ ልጅ ናት። ሰላም ይሄን አታውቅም። ለምን ይሆን ይሄን የሰጠች? ደግሞ ቆይ እኔ ከሌለው ማለት ምን ማለት ነው? እስኪ ብቻ እኔ ያለችኝን ከማድረግ ውጪ ምንም ማድረግ አልችልም። ስለምታመኝ ነው ይሄን ያደረገችው። ምንድን ነው? ምን? ለምንድን ነው የደነገጥከው? ማኔ መች ደነገጥኩ? ታዲያ ቆይ ምንድን ነው የደበቅከው? ምንም አልደበቅኩ። አባዬ እኔ አያምርም? ሁለታችሁም ቆንጆ ናቸው። ግን እኔ ነው በጣም የሚያምረው። የሁለታችሁም ያምራል። ግን አባዬ ለምንድን ነው ጋር አብረን የማትሄደው? ውሃ እኔም እኮ ባንቺ ምክንያት ነው አመቱን ሙሉ ጨቅጭቀሽ። አረኛ አልጨቀጨቅነውም አባዬ። እሱ ራሱ እኮ ነው ቴምራለህ ነው ያለን። ወሬኞች
ሱቅ እየሄዳችሁ እየጨቀጨቃችሁት ነው እንጂ። እንዴ አባዬ እኔ እኮ ምንም ነገር ከከድር ገዝቼ አላውቅም እኮ። ምንድነው ገዝተሽ የማታውቂው? ሲጋራ ገዝቼ አላውቅም። ለምንድን ነው ሲጋራ የምትገዢው? አይ ለመሞከርም ቢሆን ሲጋራ ገዝቼ አላውቅም። አባዬ ውሃ ዝም ብላ ነው። እሺ ምን እንደምትገዢ ይኸውልሽ፣ እያንዳንዷን ነገር ከድር ይነግረኛል። እንደውም ተው አባዬ አንተ ቀርና በቃ እኔና ምጥን እንሄዳለን። ይኸውልሽ ዛሬ ጉድሽ ነው የሚፈለው። ምን ገዝተሽ ነው? እንዴ አባዬ እኔ ምንም አልገዛውም። ሲጀመር ካደረኩ ውሸታም ነው። ኧረ አባዬ ከድር ውሸታም አይደለም እንዴ። እና እኔ ሲጋራ ገዝቻለሁ እንዴ? ማን ገዛሽ አለ እንዴ? ለተማታ ነው እንደ አባቢ። እንደው ምን ያህል ሄድ በቃ እንዴት አልሄድ ተማታ ነው ደግሞ እንዴ? ይሄ ነገር ትንሽ ከባድ ይመስለኛል። ሰላም ዳጣ ብቻ እንድታውቅ የፈለገችው ሚስጥር አለ። ይህን ነገር ከኔ ውጭ በማንም እጅ እንዳይገባ አስጠንቅቃኛለች። ከባድ ነው። ኤቢ ይህን ካየች ወይም ካወቀች በጣም አስቸጋሪ ነው። ኤቢ ማለት የጀርመን ውሻ ማለት ናት። ሚስጥር የተባለ ነገር ማሰስና ማጋለጥ የምትወድ ነፍሷ ሁልጊዜ ጭንቅ የምታሳድር ናት። ጠንከር ያለ ቦታ ላይ ማስቀመጥ አለብኝ። ከምንም በላይ ከኤቢ መራቅ አለበት። እንዴ ኤቢ ምን ሆነሻል? ቆይ ያምሻል እንዴ? ምንድነው እሱ? ምንም አይደለም። ታዲያ ቅድም እኔ ስገባ ለምንድን የደበከው? ኤቢ ምንም አይደለም አልኩሽ። ምንም ካልሆነ ስጠኛል። ያው እንዴ ምን ይሰራልሻል? ቆይ ምንም ባይስራልኝ ስጠኝ በቃ። ያው ባይሆን ችግር አለው። አልሰጥሽም። የሰው አደራ ነው። የምን አደራ? አይ እንግዲህ በቃ ምንሽን ስሚኝ፣ አላሳይሽም አልኩሽ። ሲጀመር ቆይ ክፍሌ ምን ልትሰሪ ነው የመጣሽው? ሰላም ነው ታዲያ የሰጠችክ? በምን አወቅሽ? ሰምቻችኋለሁ። እንዴ እና ውሃ እያኮረፍሽ ማለት ነው? አዎ አኩርፌያለሁ። እንግዲያውስ ከድር ጋር ሄዶ ቴምር መብላት ቀረብሽ። ውሃ አባትሽ እኮ ነው። አባት አይኮረፍም። አንቺ በለጥሽ አትመጥኒ። አትበልጠኝም። እንዳትበልጥሽ ከፈለግሽ ከኔ ጋር መታረቅ ነው። እሺ አባዬ ይቅርታሽ። ጎበዟ አባዬ ከድር እኮ ማለት ነው አረበኛ ያስተምረን ነበር። ጎበዞች ተማሩ። እሺ ሀገር ማለት ባህልና ማንነት ያላት ናት። የሌሎችን ቋንቋና ማንነት ማወቅ አለባችሁ። ጎረቤታችሁንም ጭምር ማወቅ መቻል አለባችሁ። እኔ እኮ አባቢ ጎረቤቶቻችንን አውቃቸዋለሁ። ከድር እኮ በፊት ቅርብ ነበር፣ አሁን ግን ሩቅ ሆኗል። እዚህ ቤት ከገባን በኋላ ማወቅ አለባችሁ ያልኳችሁ ስማቸውን አይደለም፣ ሁሉ ነገራቸውን። እኛ እናንተ ልጆቻችንን ብቻችንን ብንወልዳችሁ ብቻችንን አናሳድጋችሁ። እኛ ብናበላሻችሁም ጎረቤት ሊመልሳችሁ ይችላል። እኛ ደግሞ ጥሩ አድርገን ብናሳድጋችሁ ጎረቤት ሊያበላሻችሁ ይችላል። ይኸው እናንተ የምትሰሩት ከቤት ባያችሁት ከጎረቤት በተመለከታችሁት ነው። ለዚህ ነው ዛሬ እነ ከድር ጋር ይዣችሁ የምሄደው አይታችሁ እንድትማሩ። እኔ ግን አባቢ የሚሄዱት ቴምር ልበላ ነው። ሾርባ? ቆይ እነ ከድር ሲጾሙ ውለው ለምን ቴምር እንደሚበሉ ታውቃላችሁ? አናውቅም። ስለሚጣፍጥ ነው አባቢ። አይደለም። ምንድን ነው የሰማሽው? ሰላም ላንተ ያወራችና እኮ ምንድን ነው የሰማሽው? ቅድም ስትጠቅሳ ይቻታለሁ። ከዛ ደግሞ ተመልሰ ገባ። ሲከታተል ነበር። ያወራችሁትን ነገር እንዳለ ሰምቻለሁ። ታዲያ ምን አወራን? ቆይ እንደዚህ እየተደበቁ ሚስጥር መስማት ቀሽምነት እንደሆነ አታውቂም? ሊያውም ደግሞ አንድ ቤት ውስጥ እየኖረ እንደዚህ ነገር ማድረግ በጣም ነውር ነው። እሺ ምንም ኖር አይደለም። ታዲያ ምን የተሳሳትኩት? ደግሞ ምንድን ነው የሰጠችክ? ምንም አልሰጠችኝም። አሁን ውጪልኝ ኤቢ። አደራ ነው የሰጠችን ነገር አይቻለሁ። ብትነግረኝ ነው የሚሻለው። ካለበለዚያ ግን እኔ ኤቢ ማወቅ አይቀርም። እሺ ውጪልኝ። ይኸውልሽ እና አባዬ ሳሎን ናቸው። እነሱን ከመጥራቴ በፊት ቀጥ ብለሽ ውጪልኝ። አንተ በቃ ነጻልሽ አባዬ ማየ ማለት አይሰለችም አይደል? ምንም ይሁን አሁን ውጪልኝ። ደግሞ ስማናታን እቺ ነገር ምን እንደሆነች ካላወኩ ኤቢ አይደለም እደርስበታለሁ። እሺ ወይኔ ናታን ውጪልኝ። አንደኛ ሙስሊሞች ቴምር የሚበሉት በጾም የደከመ ሰውነታቸውን ቴምር በጣም ብዙ ኃይል ስለሚሰጣቸው።
እንዴ አባቢ ቴምር ኃይል ይሰጣል? አዎ እንደውም ቴምር በልቼ መጥቼ ኤቢን እገጥማታለሁ። ይኸውላችሁ ሌላው ደግሞ ቀላል በመሆኑ ጾም ለዋለ ሆድ በጣም ተስማሚ ነው። እንደውም ሱና ጭምር ነው። ነብዩ መሐመድ ጾመው ውሎ የሚያፈጥሩት በቴምር። እሺ አባዬ። እሺ በቃ አባዬ አሁን እንሂድ። ይኸውላችሁ ሰው ቤት ስትሄዱ ደግሞ ስርዓት ሊኖራችሁ ይገባል። ፀጉራችሁን ትሸፍናላችሁ። እሺ እሺ አባቢ እንሂድ። አጅሪት እንዴ ተነሽ ኤቢ አንቺ አታፍሪም እንዴ? እያጠፍኩ ማገዝሽ ነው ምትሽለው ለምን እሺ ላስተካክልልሽ እጂዛ እጠፊ ምን እንደሆነ ዝም በይ። ኧረ ሚሚ ያው አስቀምጠው አርጊው እሱ ጋር በስርዓት እንኳን ማጠፍኳች ይውሽባ ነገር። ቆይ ለምንድን ነው ከአባትሽ ጋር አብረሽ ያልሽ? ምን ስራለው ማዬ እና ደግሞ ምጥንና ውሃ አብረውት ሄደዋል። ለነገሩ እንኳን አለች አንቺ ከሄድሽም ችግር ነው የምትፈጥሪው። እና ደግሞ ማዬ ሰላም እኮ ለናታን የሆነ ነገር አደራ ብራ ሰጠችው። ምን ደግሞ ምንድን ነው የሰጠችው? እኔ እንጃ ማዬ ምን እንዳወሩ በትክክል ራሱ አልሰማውም። ልክ ሊያልቅስ ነው የደረስኩት፣ ግን እርግጠኛ ነኝ የሆነ ነገር አደራ ብላ ሰጥቷለች። ግን እኔ እንዳየኋቸው አላዩኝም። ታዲያ ቆይ ካየሻቸው ምንድን ነው አደራ ብላ የሰጠችው ነገር? እንጃ ማዬ ብቻ የሆነ የተጠቀለለ ነገር ነው። ከዛ ናታን ክፍል ስገባ አየሁት። አሳየ ስለው ደግሞ እምቢ አለኝ። ቆይ አንቺ አደራ ብላ እንደሰጠችው እየሰማሽ ለምንድን ነው ሄደሽ ካላሳየኝ ምናምን ያልሽው? እማዬ ግን ማለት ምን ሊሆን ይችላል? ምንድን ነው የሰጠችው ነገር? እኔ ምን አውቅልሻለሁ? ቆይ አንቺን ይሄ ጉዳይ ለምን ያስጨንቅሻል? ኤቢ ዘንድሮ ተመራቂ ነሽ አይደል? ለምንድን ነው በቃ የጥናት ጽሑፍሽ ላይ ምናምን ትኩረት የማታደርጊው? እኔ ግን ማይ ትልቅ ሚስጥር ያዘ ነው ይመስለኝ። ግድ የለም የስነ ልቦና ህመም ነው። አይዞሽ ትታከሚያለሽ። አይ እምብዬው ካልሽ ደግሞ 2 ወር ጸበል ወስጄ ነው ማስጠንቀሽ። እኔ ደህና ነኝ ማይ፣ ግን በጣም እርግጠኛ ነኝ የሆነ ሚስጥር አለ። ደግሞ ታያለሽ ናታን የትን ቢያስቀምጥንም አምጥቼ ማሳየት አይቀርም አንቺ ታያለሽ። ኤቢ ምንም ሚስጥር የለም። ልጁን ከማን አረገዘችው አባቱ ማን ነው እያልሽ አይደል ስትጠይቂ ነበረው? በቃ እሱን እኮ እኔ ራሴ እናገራለሁ አለች አይደል? እስከምትናገር ድረስ በትዕግስት መጠብቂ። ነገር አለ ማየ፣ ደግሞ ታያለሽ እናንተ የሰጠችው ነገር ካላገኘው ልጅ አልወለድሽም። ኤቢ እስኪ አምጪ። አደከምሽ። ኧረ የእውነት በጣም ነው የደከመኝ። ቆይ ግን ጸበል ልውሰድሽ ወይስ ውጭ ሀገር ላክሽ? የቱ ይሻልሻል? እንዴ ማየ፣ እኔ በቃ ሁለቱንም አልፈልግም። እሺ እባክሽ። ኧረ ጀሚላ ቶሎ በይ። ኧረ እባክሽ እባክሽ፣ ኧረ ቶሎ በይ። አውዝ ቢላሂ ይኸው እያልኩሽ መጡ። አይ ቶሎ በይ እባክሽ፣ ኧረ በእናትሽ። ጋሽ ደረጀ መጣችሁ? ግቡ 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 ግቡ። ኧረ ጋሽ ደረጀ ግቡልኝ። አያስፈልግም ነበር እኮ። ኧረ እንዴ ምንም አያስፈልግም ነበር። ቢሆንም ባዶ እጅማ አይመጣም። ምጥርዬ ሰላም ነው? ውሃዬ ጫማሽ ነው። ሰላም ነው? ልቀበልሽ? ግቡ 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 ጋሽ ደረጀ። እሺ እሺ እኔ በዛለው ግቡ 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 ጋሽ ደረጀ። እሺ አያስፈልግም ነበር እኮ። ኧረ ምን ችግር አለው ብለህ ነው ከድር ደግሞ አትቀመጡ። ኧረ ኧረ ጋሽ ደረጀ አያስፈልግም ነበር እያልኩት። ይሁን ተሸክመሽ ለምን ትጥላለሽ? ጀሚላ ኧረ ቶሎ በይ አሁንም አቅርቢ። ያዥ ይሄን ይዘሽ አስቀምጪ።
ኧረ ቶሎ በይ ያልኳት መጣች። ኧረ ተው አታጣልፋት ማለት እያልኳት ነው። አይመጣም። አይ ችግር የለውም ይደርሳል። ሰላም ነው? ደህና ነው። እንዴት ናችሁ? ስራ እንዴት ነው? አሪፍ ነው ተመስገን። ረመዳንስ? ይኸው ልናፈጥር ነው አይደለ? ሰዓት ደርሷል። ልናፈጥር ነው። ምጥልዬ ዋይ እንዴት ናችሁ? ደህና ናችሁ? ትምህርት እንዴት ነው? አሪፍ ነው። ኧረ ጀሚላ ኧረ ቶሎ በይ ኧረ እባክሽ ብስኩትና ሳምቡሳውን ኧረ ልጆቹ ናፍቀውታል። ኧረ ቶሎ በይ ኧረ እባክሽ። አትሰማም እኮ ምን አታስቸኩላት። ገና አይደለም ቀድም ነው የነገርኩት። ቢሆንም ይደርሳል። የት ሄድ? እሺ ጋሽ ልጅ ባሽሪ ሽሮ ተመቻችሁ? ጣፈጣችሁ? ጋሽሪ ተመቻችሁ? ቆንጆ ነው ቆንጆ ነው። ውሃይ ተመቸሽ? ጣፈጠሽ? አዎ በጣም ወድጄዋለሁ። ይጣፍጣል። ቆንጆ ነው። ዛሬማ ሞተችበት። ቤት ቢሰራላት እንኳን እንደዚያ አትጠብቁ። አይ ጋሽሪ የሰው ቤት እኮ ይጣፍጣል። ምጥንዬ ውሃይ ጠጡ። በደንብ ጠጡ። ይጨምራል ጠጡ። ደግሞ ወደ ቤቴ ሲል ቴምር ትሰጠኛለህ? እሺ። ኧረ እባክሽ ልስጥሽ። ቴምር እኮ ተወዷል። እሺ አንቺ ትቀርዛለች እንዴ በእናትህ። እና አንተ ግን ሱቅ ውስጥ በጣም ብዙ አይደል እንዴ ያለ? አንቺ እና የሚሸጥ ነው የሚሸጥ ነው። ግድ የለም አይ ገዛልሽ። ኧረ ጋሽተሪ ስቀልድ ነው። ምንም ችግር የለም ይሰጣችኋል። ስቀልድ እኮ ነው። እንደፈለጋችሁ ትበላላችሁ። ምንም ችግር የለም። ለኔም ትሰጠኛለህ? አንቺም ላንቺ ለሁለታችሁ ምንም ችግር የለም። ደግሞ ለእናንተ ያለ ነው። እስኪ በቃችሁ ድረስ ነው የሚሰጣችሁ። ምንም ችግር የለም። ጥግብ ብላችሁ ትወጣላችሁ። እንግዲህ ከዱ ዛሬ አብጥቶብሃል ቻለው። አይ ጋሽተሪ እንዴት እንደምወዳቸው ኮርስ ያውቁ። በዚህ ዘመናው እንዲህ አይነት ልጅ ይገኛል? ወላሂ ነው የምልህ። በጣም ነው መቀናባቸው። ወላሂ ሱሱነትህን ሁለት መናዎች ይጓተታሉ። እኔ የምልህ ጋሽተሪ ሰራተኛዋ አርግዛለች አሉ። እናንተም ቤት ሁለት ሚስት ተፈቀደ እንዴ? ተፈቀደ? ፍቅር ያገናኘን ሁለት ልቦች ነፋስ ታውቂያለሽ አይደል? ከአንቺ ጋር ማሳለፊያቸው ጊዜያቶች በጣም ደስተኛ ነኝ። እኔም በጣም ደስተኛ ነኝ። ደግሞ ፊትሽ ሆነሽ ምን እኔ ስጠጋም ምንድን ነው እዚህ? አንተ ግን እራት ጋብዝሻለሁ ብለህ ሻይ ናታን፣ ሻይ ተማሪ እኮ ነኝ፣ ጌታ እመጣለሁ። እሺ ለማንኛውም በቃ እንደውም እራቱ ይቅርብኝና ሰላምዬ የሆነ ነገር አምሮኛል ብላለች። እሱን አትገዛልኝም? ትገዛልኛለህ? ቆይ ግን ሰላም ለአንቺ ብቻ ነው እንዲህ የምንነግርሽ? ከኋላ የመጣ አይና ወጣው። እኛን እኮ ድሮ ነው የምታውቂው። ኧረ እባክህ ስማ፣ በቆይ አይደለም። እሺ ይልቅ ሰላምዬ አማራት ማር ነው። 1 ኪሎ ማር ትገዛልኛለህ እንዴ? እሱን እኮ ግን ከክፍለ ሀገር ማምጣት እንችል ነበር እንዴ። ሰላምዬ አሁን ነው ያማራት። እሺ በቃ አሁን መሽቷል፣ እንሂድ። አባዬ ይቆጣናል እንዴ። እና አባዬ እኮ ቤት የሉ። ውሃ እነ ከድር ጋር ነን ምናምን ስትል ነበር። እዛ ነው የሚሆኑት። አይ ቤት እማዬም ኤቢም አሉ። ስለዚህ
ማሩን ግዛልኝና እንሂድ ናታንዬ። መጀመሪያ ናታንዬ የኔ ፍቅር በይ። ማሩን ከገዛልኝ እንዴ በይኛ ታዲያ መጀመሪያ ያውላ ፍቅር በልብ ነው እሺ፣ በቃል አይደለም በተግባር ነው። ልክ ነሽ፣ ግን ፍቅርም እኮ በቃል ይገለጻል አይደል? ስለዚህ በእናትሽ አንዴ በይ። እሺ ማሩን ከገዛልኝ እሺ እገዛለሁ። በል ክፈልና ቶሎ ማሩን ግዛልኝ ከዛ እላለሁ። ወይ ግን ዳጣ ደረቅ እኮ ነሽ። ስማ ይልቁንስ ባይሆን እኔ ሻዩን ልክፈል እንዴ? እኔ አይደል እንዴ ያመጣሁሽ ራሴ እከፍላለሁ። እሺ ናታንዬ የኔ ምን ጨርሻው? አይ ማሩን ስትገዛልኝ ጨርሳለሁ። ኤፍራታ ስታይል። እሺ በቃ ቆይ ሂሳብ ታምጣልና። በጣም 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 አዎ በጣም በጣም አንተናኒ ፍቅር ነው አይከድም። በቃ አንተ ዝም ብለህ አፍ ላይ እንዳመጣልህ ነው የምትናገረው አይደል? ወላሂ ነው የምለው ጋሽ ቴዲ። ባለፈው እኮ አርግዛ ሰዓት አውዙ ቢላሂ ነው ያልኩት። ሱቅ ስትሄድ እኮ አልገባኝም ነበር። አዎ አርግዛለች። አሁንማ መውለጃዋም ደርሷል። እኔ የምለው ጋሽ ቴዲ ከምሬ ነው የምለው ባልዮ ተይዟል። እኛም አላወቅነው እንዴ ጋሽ ቴዲ። እዚህ ሱቅ እኮ ስንት ሰው ሲያሙ በድንጋይ ልፈነክት መሰለህ። ስንት ሰው ተዋቸው እንደፈለገ ያወሩ። ሰላም ከማን እንዳረገዘች ራሷ ትናገራለች። ወይ ደግሞ ሲወለድ አባቷ ይመጣና እናስተዋውቃቸዋለን። ኒካይሰን የእሱ ልጅ እኮ ግዴታ ብቻዋን ማሳደግ የለባትም። እሱስ ልክ ከድር ለበይ ኮይ እንዴ ቴምር ስጠኝ እንጂ ሾርባው እኮ አለቀ። በቃ ልጨምርልሽ ተመቸሽ? አይ በቃኝ፣ ቴምር ስጠኝ። ቴምር ልትሄጂ ስትይ ነው የምሰጥሽ። ባይሆን ሳምቡሳ አለ፣ ብስኩት አለ፣ ሙዝ አለ ቢ። እሺ እሺ። ከድር ግን ማለት ነው ውሃ ተያርፈሽ ተቀመጪ። ተይ ተቀምጫለሁ እኮ አባዬ። አርፈሽ ተቀመጪ ይሉሻል ጋሽ ቴዲ። ተው ጋሽ ቴዲ ተው። እኔ የምልሽ ምን ልጠይቅኝ ነበር አባዬ? ሁሌ ማለት ነው ትምህርት ቤት ስንሄድ በረዶ እንዲሰጠን ለከድር ነገር ውሃዬ እስከ ዛሬ ምን ስጠይቅኝ እንደነበረ ልንገረው? ምን ስትገዢ እንደነበረ ልንገረው? እንዴ ከድር ምን ገዝታ ነው? ልናገር ይኸውልህ ጋሽ ቴዲ መጠንና ውሃ ባለፈው ምን አደረጉ መሰለህ? ምን አደረጉ እንዴ? ምንድን ነው ልናገር?
ትህትና ከዝና አምልጣለች። ትህትና ጭንቀትና ሳቅ፣ ተስፋ መቁረጥና ተስፋ ማድረግ ሕይወትን አስደሳችና አስቀያሚ መልኮች ፍንትው አድርጎ የሚያሳይ ምርጥ ታሪክ። ማን ይሰማ ዝምታዋ ትህትና የነገውን ብርሃን ካየች እኔ ራሴን እሰዋት። የሰውነት ክፍሏን በገንዘቡ የገዛው ሰው አይሲሩም ውስጥ ገብቷል። ትህትና ለመስዋዕትነት ስትዘጋጅ በመድብል ታምራዊ እርምጃ ከቤት ወጣለች። ትህትና ካልተያዘች ትልቁ ባለሀብት እስከ ወዲያኛው የሚያሸልብም ይሆናል። ዝና ከቤት እንደወጣች ኮቴዋን ደርሶባታል። ተመልሳ በነዝና እጅ ትወድቅ ይሆን ወይስ ምን ይፈጠር? ትህትና በጥለት ቲዩብ መታየት ጀምሯል።